ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? አረ ወይኔ የዚህ ሰሞን ሩታዬ እንዴት ነው ግን? ተመቻችሁ? እኔ በጣም ተመችታኛለች፣ በጣም ማለት ነው። አብሶ የአብርሽን ቡችሎች እንዴት እንደምታቃጥላችሁ የሰሞን በቃ ታየኝ ቪዲዮን እያየው ፍርስ ነው ያልኩት። ፍርስ የዛሬ ቪዲዮ ማለት ነው። እግዚአብሔር ነው ሙላችሁ። ይመችሽ ሩታዬ፣ ይመችሽ። እንደዚህ ነው እንጂ እኔ እኮ ምን ሆና ነው ሩታዬ? የት ነበርሽ ግን? እቺኛው ሩታዬ የት ነበረች ማለት እንደዚህ ራሷን ምትጠብቅ እንደዚህ ልብሷን ምትቀያይር የት ነበርሽ የኔ ውድ ማለት ነው? ንገሪኝ እስቲ የት ነበርሽ? ለካ ማለት ነው እንድታቁልኝ የምፈልገው እሷ አርግዛ ለካ ለልጇ እያለች ነበረ። ገባችሁ አይደለ? አርግዛ ከወለደች በኋላ በቃ ጽድት ብላ ፈታ ብላ ልትመጣ ነበረ ለካ እያሰበች የነበረው ማለት ነው። ስለዚህ አሁን በቃ ዛሬ ለበሰችው ልብስ ነገ አለብስ፣ ዛሬ ያዘችው ቦርሳ ነገ አትይዘውም። ገባችሁ አይደለ? በቃ ዲወር ምናምን ነው የሚያዘው ቦርሳ ራሱ ማለት ነው። በቃ ናይስ ገባችሁ? እንደዚህ ነው። እሺ ምንድነው የተለየ ነገር አድርጋለሁ እንዴ? እሺ እንዴት መጣሽ? ለምን መጣሽ? ሚስት አይደለች? ምን ችግር አለ? ለምን መጣሽ? እንደ ደበረክ ሰው ሚስት አይደለች እንዴ? ለምን አትመጣም? ለምን አትመጣም እንዴ? እቺ ለጣ ምን ነው ደበረኝ ያለው? እኔ ደበረኝ ብዬሻለሁ እና ታዲያ አረ ወይኔ ግን እናንተ ቤተሰብ ምን ታስባላችሁ? እኔም ይመስለኝ ግን ሩታዬ ማለት ነው አብርሃምን ጨርቁን አስጥላ እብድ አድርገው በፍቅር ማለት ከተጠጋት በኋላ ላሽ ልትል ይመስለኛል። የምሬን ነው። ይሄ ማለት ይኸውላችሁ ልንገራችሁ፣ ሩታ ለምናለች አብርሃምን ኦኬ ፈርምልኝ ብላለች፣ እንለያይም ብላለች፣ ወደሷ እንዲመለስ ብዙ ጊዜ ጥራለች ለምና ማለት ነው። ነገር ግን እሱ አልሰማም ብለዋል አይደለ? አሁን ምንድነው የሷ ሐሳቧ? በፍቅር ብድ ካረገች በኋላ ሁሉም ነገር ትቻለሁ ምናምን ካረገች በኋላ ደግሞ ልትቀየርበት ነው መሰለኝ ይመስለኛል። ሄርሜላም እንትን ሁሉንም አስካሳበደች በኋላ ደግሞ ጥግን ያዝ ልትለው ነው። የምሬን ነው። ታያላችሁ። በቃ የፈለገችው እንደዚህ ነው። ምክንያቱም በቃ ስለምንም እምቢ አለ፣ ምን ስታረገው እምቢ አለ። ስለዚህ መበቀል ነው አሁን ያዘችው ይመስለኛል። እንደዛ ነው። በቃ ይመችሽ ሩታዬ ማለት ነው። መንገድ ፍልብን ያወራኸኝ ወይስ ደንግጠህ ነው? ምን ተፈጥሮ ነው ያወራኸኝ እንደዛ? እና ይልቁንስ ማለት ነው ደህና ነህ? አሁን እኔ በዛት ያንተ ደህንነት ነው የሚያሳስበኝ። ዋናው ደህና መሆን እሱ ነው የሚያስፈልገው። ሲቀጥል ደግሞ ማለት ነው ሰማኝማ፣ እኔ በጣም ደብሮኛል። አሁን አብረን ብንዝናና ነው የሚመስልህ? ችግር አለው እንዴ? እውነትም ምንድን ነው እንዴ? በስማን በወልድ ይላል እንዴ? አብረን እንዝናና ነው እኮ ያለችው። እንኳን ከሩታዬ ከሚስት ጋር አይደለም ከሴት አዳሪ ጋር እንኳን ተዝናንታላ አብርሃም። ገባ አይደለም? እንኳን ከሚስት ጋር አይደለም። ስለዚህ ለምንድን ነው በስማን በወልድ የምትለው? ግን እንድትጨልል ነው የምፈልገው እኔ ራሱ። እኔ የምሬን ነው። እኔ ከሩታ ጋር ነኝ። ቤተሰብ ሸንኮራ ትበላላችሁ? የምሬን ቆይ ለእናንተስ ማን አለ ሸንኮራ ብሉ? እሺ እኛ ግቢ ውስጥ አለና ቅርብ ከሆናችሁ አመጣላችሁ ነበር። ግን እርጉዝ ካላችሁ እንትን እንዳትሉ እሺ። እና እንደዚህ እንትን እያልኩኝ ማለት ነው እጄ ጋር ነበረ። ከዛ እንትን አልኩት። ለዛ ነው እሺ። አንተ ምን ሆነ ነው? ሚስት እኮ ነኝ በደንብ አውልቂ ጃኬቱን ብታዬ። እኔ አሁን የወለድኩኝ ይመስላል ነው እንዴ? ሽንቅጥ ብዬ መሰለሽ የድሮ ሩታ መጣች። በቃ እንደዛ እንትን ስትለው የነበረችው ማለት ነው። ገባችሁ አይደለ? በቃ አሁን ሩታዬ እንግዲህ ምን የወለድሽ ትመስላለሽ ሲጀመር ይሄን ያማረብሽ እኔ ሚስት ቆነጀሽልኝ እኮ ነው የሚባለው። አይነን ገለጥ አድርጉና በደንብ ተመልከተኝ። ይሄን ማሽን ቀጥ ነው ያልኩት እኮ እኔ እንኳን የወለደሽ ቀርቶ አሁን እንደኔ እንደዚህ ሸንቃጣ ሴት ከየት ታገኛለህ? እስኪ ተመልከተኝ። የምሬን ነው። አውሩብኛል። ምንድን ነው እሱ? ምን ሆነሃል? ይልቁንስ እንውጣና እንዝናና። እኔ በጣም ደብሮኛል። አላፈኩም ደግሞ እኔ ናፍቀኸኛል። ወጥተን መዝናናት ምናምን አለብን። አሁን የገዛ ደሳ ደንብዬ የምሬ ነው። ምክንያት ሩታ ምንድነው የፈለገችው አሁን ማለት ነው ቤተሰብ የእውነት ነው የምላችሁ። ምክንያቱም በጣም የዛ ሰዓት የለመነችው የዛ ሰዓት እንደዛ ስለምነው እሱ ከዛች ሴት ጋር ወዲያ አሸሸ ገደይ ምናምን ሲል ማለት ነው። በቃ ሩታ አሁን ብላቷ ምንድነው በቃ እንደዚህ ነው መጠቀም ያለባት። ገባችሁ አይደለ? ያችንም አናዳ ጨርቋን አስጥላ ከአብርሃም መለየት። ከዛ ደግሞ አብርሃምንም ሆነ የአብርሃም ቡችሎችም ሆነ ሲጀመር የአብርሃም ቡችሎች ራሱ ሩታ ካለች አይቀርቡም እርግጠኛ ነኝ። ምክንያቱም
ያኛ ጫታሙንን ካያችሁት እኔ ሩታን ከመረጣት ምናምን አጠገቡ አልደርስም ምናምን እያለ ነበረ ማለት ነው። ስለዚህ ሁሉም ቅጥል ታደርጋቸዋለች ይሄ ሰሞን ማለት ነው። ገባችሁ አይደለ? እያንዳንዱ ጥግ ካሳዘችው በኋላ ያሰበችው ተሳከላት። ገባችሁ አይደለ? ሲቀጥል ደግሞ የበፊቷ ሩታ መጣለች። አሁን እቺ እንደዚህ አይነት ፊት ልታሳይ ነው እንዴ? ማነው እሺ ታዲያ ጠዋት ያወራኝ? ሩታ በእግዚአብሔር አታሳብጂን በእናትሽ ተይ። አሁን በማሳበደኝ ምን አዲስ ነገር አይደለም ያደረኩት። ቆይ እኔ ተለየውብህ ወይስ አስደነገጥኩ? በቃ ውበቴ ነው ታዲያ ምን ይደረግ? አሁን የወለደ ሴት መስላለሁ አልመስልም። አትደንግጥ። ስማኝ ብዙ አትደንግጥሽ። ምንድን ነው እኔ እንደዛ ማድረግ አልችልም። አትነካኪኝ ትላለህ እንዴ? ስማ እንኳን ሩታዬ ሴት አደራ እንደዛ ስትነካካ ስትስም ጸጉርን ምናምን ግንባርን ስትስም እየሰጣህ ነበረ። አሁን ሩታ ላይ ምን ነው እንደ ሚስት እኮ ናት፣ የልጅ እናት ማለት ነው። ደዛው ምን ነው ፈራት? ግን አብርሃም ይመስለኝ ፈሪ ይመስለኛል ማለት ነው። እኔ እንጂ አላቅም ከሩታ ጋር ራሱ እንዴት እንደተኛ አላቅም። እኔ እንደዛ ማልችልበት ነው እኮ ችግሩ። ቻፕስቲክ ይለቀቀብክ ምንም ችግር የለውም። የሆቴሉን ዕቃ አትስፈሪ። ይኸውልህ እኔ ደግሞ አልችልም እዚህ ሆኜ ማውራት እኮ ታስነካክኝ አውሪኝ አልችልም። እና ምን ችግር አለ? ምን ችግር አለ? አብርሃም ከሞክ ማለት ነው አልጋው አጠገባችሁ ነው እኮ ምን ችግር አለ? ሚስቱን ሌላ ሴት አልመጣች የተለመደ ነው። ስለዚህ እዚሁ በቃ አለቀ ነገሩ ማለት ነው። ገባ አይደለ? ካሞቀች ማለት ነው። ወይስ ላደርግልህ? እዚህ ጋር ከበራለ እንደዚህ ላደርግልህ? እኔ ላንተ ምንም ነገር ለማድረግ ከዚህ በኋላ ወደ ኋላ አይደለም። ወይኔ ሩታዬ ወደ አልጋው የፈለከውን ነገር ብታይቀኝ አደርግልሃለሁ። እሺ እንደዚህ እያደረገብሽልኝ የምዋይ ብትለኝ ችግር የለውም። እሺ አሁን ሩታ ምን ፈልገሽ መጣሽ? እኔ ምንም አልፈለግኩኝም። ባሌ ደብሮታልና እሱን ለማዝናናት ነው የመጣሁት። ምንድን ነው የምፈራው? ምን ያስፈራኛል? ምን ያስፈራ ነገር መጣ? ታዲያ ምን ወቄ ለምን እንደው እንደዚህ የሚያስደነግጥክ እንኳን ምን አልተወቅ እንደዚህ ጤና የለውም። ኧረ እኔ በጣም ጤነኛ ነኝ። እውነት ማን ይራከብኝ ዛሬ ደግሞ ማን ይልክባል? ራሷ ናት የመጣችውና ስለዚህ ሄርሜላ ለምታደርገውን እያደረገች ያለችው ገባ አይደለ? ስለዚህ ለዛች ሴት አዳራ ሰጥተ አሁን እሷ ሩታዬ ደግሞ እንደዚህ ስታደርግ ደግሞ ለምንድን ነው ማን ነው ላክብ ምናምን አትበል። ሲቀጥል ደግሞ ከዚህ በፊት ደግሞ የምታደርጉት ነገር ነው። እናንተ መሀል ላይ ሰው ሳይገባ እናንተ መሀል ላይ ያንተ ቡችሎች ሳይገቡ አንተና ሩታ በፍቅር በነበራችሁበት ሰዓት የምታደርጉት ነው እያደረገች ያለችው፣ አዲስ አይደለም። ስለዚህ ግራ ይግባ። ያው ተጣልታችሁ ሁለታችሁም ሌላው እስከ ፖሊስ ጣቢያ ድረስ ደርሳችሁ በድንገት እንደዚህ አይነት ፍቅር ስትሰጥ ግራ ሊገባ ይችላል። እኔ ያበድኩት ሩታ ናት ያበደችው። እውነት ጨልል ያለው ብለውላ ሆስፒታሉ ላይ ልትሄድ ትችላለህ፣ ልትመረመር ማለት ነው። ገባረ ሰማኝ። እኔ እንደውም በደንብ አሁን ጤንነቴ ተመልሷል። ይኸውልሽ እኔ እናቱ ልጅ ከወለድኩ በኋላ ፀጉር እያገፈ ነው። ታዲያ እንጂ የሴት ፀጉር ነው የሚረግፈው ሲጀመር፣ የወንድ እኮ አይረግፍም። በዚህ አጋጣሚ ሴት ልጅ ከወለዳችሁ ለሴት ስለሚሄድ ማለት ነው ፀጉራችሁ የእናንተ ፀጉር ያልቃል የሚባል ነገር አለ እንጂ ወንድ ምን ሰርቶ ነው የወንድ ፀጉር የሚያልቀው? ለከኔ እኔ ስለተውኩት እኮ ነው። በፊት እንከባከብልክ አልነበረ ለራሴ የምጠቀመው ምናምን ነገር ለአንተም ስለማዘጋጁልክ ከአሁን በኋላ አይቀርግፍብክ። እሺ እኔ እኮ ፍላጎትሽ ምንድን ነው? የምትፈልጊው ነገር ከእኔ የምትፈልጊው ነገር ምንድን ነው የምትፈልጊው? አንተን ደስተኛ ማድረግ እንዴ? ከየት መጥቶ ነው? እሺ ማለት እንደዚህ ስላልኩህ ደብሮ ነው። ለሶስት ቀንም ራስሽን እንድትረሽ የሚያደርግ የሆነ መጠጥ የወሰድሽ እየመሰለኝ ነው። እና ይህ 3 ቀን ቢያንስ ቤት ውስጥ ታገግሚና ከ3 ቀን በኋላ እኔና እናውራ እስኪ። እኔ እንደውም በጣም ከዚህ በኋላ አሁን በደንብ ደህና እየሆንኩ ነው እንጂ ምንም የወሰድኩት ነገር የለም። ምን ነው ይልቅ ሰሞኑን ጂም ልጀምር አስቤያለሁኝ እና አብረን አንገባ። ቁርጫ ነበረብኝ በጣም እንኳን በእኔ በሰው የጠላው እዚህ ጋር ትንሽ ቁርጫ አብረን እናጠፋለን። እስቲ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። አስፈራለሁ? ትፈራለህ? እንደዚህ አይኔን እያየህ አውራኝ። አይኔን እያየህ አውራኝ። ቀና በል እንደዚህ። አይደለም ኧረ ወይኔ አብርሃም ማለት ነው በቃ አይነ የምትደፍረው መሰለኝ። ታውቃላችሁ እሱ በሴት ልጅ ያቺ ልጅ ወልዳ የመጣችዋ ልጅ ራሱ ማለት ከዚህ በፊት አንቺ ደፍረሽኝ ነው እንዴ ብሏታል። እና የሆነ ሚስቱ ናት ብትደፍረው ራሱ ችግር የለውም። እዚህ ጋር መደፋፈር የለም ማለት ነው። ገባችሁ አይደለ? ሚስቱ ናት አለቅ ምንም ነገር ብታደርገው ማለት ነው። ግን የሆነ ለምናገር ፈታ ነው የምትሉት የዛሬ ቪዲዮ ማለት ነው። ሰማ እንዴ ሰማኝ እንጂ
ምንድን ነው አይኔን እያየሁኝ አይኔ ያስፈራል። አይኔ ያስፈራል። አይኔ ያስፈራል እኮ ችግር የለውም። ምን ኖርማል ነው። ሴት ልጅ እኮ ሲጀምር ማለት ነው። እስቲ አብርሃምና ሩታ አንድ ላይ ሲሆኑ የሆነ በቃ አላቅም እንዴት ነው ደስ የሚሉት? የሆነ እኔ እንጃ አላቅም። የሆነ እኔ በጣም ነው ደስ የሚለኝ ማለት ነውና ሁለቱም ሲጀመር አንድ ላይ ይስማማሉ። ገባችሁ አይደለ? ቪዲዮ ሲሰሩም አንድ እኔ እንጃ የሆነ እንዴት ልበላችሁ የተናበቡ ሰዎች የሉም። በቃ እንደሱ ነው። በቃ ሁለቱም ሲሰሩ የሆነ ነገርም ሲያደርጉም በቃ የሚያምርባቸው ማለት ነው። ማለችሁ ለምን ሰው እንደሚያስገቡ አላቅም። ገባችሁ? እንደዚህ እንኳን እየሰሩ እኮ በቃ እንትን ማለት ይቻላል። ገባችሁ? ሌላ ሰው ሳይገባ ማላችሁ ላይ ግን ይመስለኛል አብርሃምና ሩታ ማለት በትዳራቸውም ላይ በህይወታቸውም ላይ ሌላ ሰው እያስገቡ እነሱ ማለት ሌላ ሰው እንዲያድግላቸው ወይም ደግሞ ሌላ ሰው ዩቲዩብ እየከፈቱ እነሱ እንዲያድጉ ብሎ ግን ትዳራቸውን ዝቅ ያደርጋሉ፣ ክብራቸውን ዝቅ ያደርጋሉ፣ ይሰደባሉ፣ ይቀጠቀጣሉ። አላቅም ምን እንደሚያተርፉ ለሰው ብሎ ማለት ነው። ገባችሁ አይደል? ሴት ነው ያው ዛሬ ወንድ ነሽ የምትመስለው ዞር አይደኝ ዛሬ በእግዚአብሔር ብታይ በቃ እኔ ከገናና ሰማይ እሱ ላይ መሰቀል አይቀርም። እንደሱ ከቆምክ ከዛ ወዳለሁ ወዴታች ነው አመኝም ነው። ኧረ ወይኔ ዛሬ አልጋ ላይ ወጣ። ምን ሆነ? በሩ ሌላ ነው። እኔ ጋር ስትመጪ ያወራሽኝ ሌላ ነው። ሲቀጥል ደግሞ ስልክ ደውለሽ ለእኔ ነገርሽኝ ነገር ሌላ ነው። ስመጣ ሌላ ነው። ሁሉ ነገር ድብልቅልቁ ነው የወጣሽው። ስልክ ደውለሽልኝና የትናንቱን ምላሽ ልሰጠ ነው በ5 ደቂቃ ውስጥ ቶሎ ብለናል። እሺ ያለውን ይቅር በለኝ በቃ መጣሁኝ አልኩሽ። ሌላ ነገር እኮ አትመጣልኝ ብዬ እኮ ነው። እኔ ብዬ ነበረ አብርሃም የባለፈውን ቪዲዮ አይቻለሁ፣ አንቺ ምን እንዳልሽ አይቻለሁ፣ ስለዚህ እየዋሸሽኝ ነው ምናምን ይላል ብዬ ነበረ። ያው እሱም ደግሞ ቪዲዮን አይቻለሁ እንደዚህ ብለሻል። ከዛ ግን ሩታን ደግሞ መልስ አግኝታለች። ምርጥ ነው። እነሱ ስላናደዱኝ ነው ለነሱ ነው እንደዛ አልኩት እንጂ ላንተ አይደለም ምናምን ብላለች ማለት ነው። እንግዲህ የአብርሃም ቡችሎች ውሸቶቹ ለምን ምን አመጣውሽ እኮ አብረን እንመልሳለን። ምንም ችግር ቀለል አድርገው። ምንም ይቀላል ነገር ነው። እስኪ ወንድ ጠይቀኝ ልጅ እኮ ራሱን ጥያቄ አልመለስኩም። አሁን አንድ ፍሪጅ ልጅ እንደዚህ ስትርግፍ አይሆንብህም። ራስሽ እኮ ነሽ ነገር ላይ ጠይቀ ምናምን ነገር ለምን ትኛለሽ? በቃ ይኸውልህ በቃ ነው ይጨነቅልህ። ተው በቃ ይቅርቶስ ማማ በቃ እውነት እንደዚህ የሚያስጨንቅ አልመጣሁም። እሺ ፍላጎትሽና ሀሳብሽን በስነስርዓት ንገሪኝ። ገላግኝ በቃ ምንድን ነው የምትፈልጊው ከእኔ? በዚህ ልክ ምን መሬት ኧረ ወይኔ ሲጀመር ማለት ነው። እዚህ ጋር ልንገራችሁ ሩታ ሚስቱ ናት። ሰው ሩታ እንኳን ሚስቱ ባትሆን እንኳን ሌላ ሴት እንኳን ማለት ነው የሆነ ወንድን እንደዚህ ስታረግ ማለት ነው በቃ የፈለገችው ፍላጎት ያውቃል ማንም ሰው። ገባች አይደል? እንኳን አብርሃም ባለትዳር አይደለም እንኳን ሚያውቅ አይደለም ሌላ ሴት ራሱ መታ የሆነ ወንድን እንደዚህ ብታረገው ሚስቱ አይደለም ሌላ ሴት እንኳን ማለት ነው። ገባች አይደል? ፍላጎቷ ምን እንደሆነ ያስታውቃል እዚህ ጋር። ገባች አይደል? ልክ እንደ ገባችሁ? በቃ ናፍቀኛል፣ ስለናፈቀኝ ነው የመጣሁት፣ አብረን እንዝናና፣ አብረን እንብላ እያለችው ነው። ያ ማለት እንግዲህ በቃ ታውቃለች፣ ወደ ገደለው ግዴታ አልገባም፣ አልነግራችሁም። ግን በቃ አብርሃም ፖሊስ ጣቢያ በነጋታው ተቀጠርን። ፖሊስ ጣቢያ በቃ እኮ ረስቼዋለሁ እሱን ጉዳይ። ትችዋል እንዴ? ቆይ እኔ ባልተው ኖሮ እኔ እንደዚህ ይሆናለሁ? ባልተው ኖሮ በጣም ደህና ነኝ እኔ። ባልተው ኖሮ ስማኝማ ብዙ ነገር ማድረግ እችል ነበር። ግን በቃ ለምን አደርጋለሁ? ብዙ ነገር አሰብኩኝ፣ አወራድኩኝ እና አስፈላጊ እንዳልሆነ ሲሰማኝ ታውቁት። ከዛ በቃ ባሌ መንከባከብ እንዳለብኝ ከዚህ ሲለኝ ደግሞ መጣሁ። ከሄርሜላ በኋላ ማለት ነው ሄርሜላ አንቺ አቤት ከተገናኛችሁ በኋላ ምን ስለኝሽ ነው ስሜት ሰምቶኝ እኔ የሚፈልገው እሱ ነው። መጥፎ ስሜት እንዲሰማቅ አልፈልግም ካሁን አብርሃም የእውነት ማለት የላችሁ እዚህ ጋር አብርሃም እየለመነ ነበረ ሪሊ እንሂድና ማለት ነው። ገባችሁ? እኔ የነሱ ማለት የሚሰሩት ቪዲዮ አሁን ሳያቸው ራሱ ማለት ነው በቃ በሳቅ ነው ፍርስ የሚለው ማለት ነው። የእውነት ለመናገር እንደዚህ ስላዝናናችሁን እናመሰግናለን። በዚህ አጋጣሚ ድሮ የነበራችሁት አብርሃምና ሩታ መታችኋል። ነገር ግን እዚህ ጋር ሩታን አብርሃም ይፈልጋታል። ሶ ጋሽዬም ለመኑ፣ ቤተሰብን ለመነ፣ ከየትም ማለት ነው። ነገር ግን ሩታ ደግሞ አልመለስም ብላ ነበረ። ገባችሁ አይደለ? ያጠፋው ጥፋት ይቅር አልለውም ብላለች። ገባችሁ? ማናችሁም አታስቆሙኝም ብላለች። ነገር ግን እጃዙርም ትምጣ ምንም ትምጣ ከየትም ትምጣ አብዳም ትምጣ ሩታ ጠጥታም ትምጣ
ገባችሁ አይደለ? አብርሃም ሩታን ይፈልጋታል። ሶ ምንም ሆነ ትምጣ። ገባችሁ አይደለ? እዚህ ጋር ማለት ነው። ግን መቀበል ግዴታ አለበት። ገባችሁ? በድንገት ይቅር ብለሽ ለምን መጣሽ? ትክክል አይደለሽም፣ ጠጥተሻል፣ ቅመሻል ማለት የለበትም። ምክንያቱም እሱ ይፈልጋታል አይደል? እውነት ሩታ የሚፈልጋት ከሆነ ማለት ነው። ገባችሁ አይደለ? ሶ ሁሉንም ነገር እስካሁን ጋሽ ምናምን የለመኑትን ትታ ኦኬ፣ በአንድ ይቅር ብለው ካንተ ጋር ሆናለን ናፍቀኛል ብላ ስትመጣ እሺ ሚስቴ ብሎ መቀበል እያለበት እሱ ግን ምንድነው በቃ ጠጥተሻል፣ አላምንሽም፣ የሆነ ነገር ሆነሻል፣ መድኃኒት ወስተሻል ብሎ ነው እንግዲህ ድርቅ ብሎ አላምንሽም ያለው ማለት ነው። ሶ ስለዚህ የእውነት አብርሃም ትዳር የሚፈልግ ከሆነ ተቀበላት። ምንድነው አንተ እፈልጋታለሁ እያልካን ነበር። እሷ ናት ትዳር ማትፈልገው። እኔ እኮ ትዳር እፈልጋለሁ፣ እሷ ናት የገፋችኝ፣ እሷ ናት እንደዚህ እያደረገች እያልካን ነበር። ስለዚህ መጣች። እጅ አዙር ከየትም ትምጣ፣ አብዳም ትምጣ፣ ገባ አይደለ? ምንም ትምጣ፣ ግን መቀበል አለብህ። ገባ አይደለ? ድሮም አልታሰርኩም እኔ ድሮም ነጻ ሰው ነኝ። ሆንም እጮሃለሁ። እንደውም እሪ ብዬ ነው የምጮኸው። ለምን እንደዚህ ተናገርክ? እጮሃለሁ። እሺ ብጮህም እኮ ኖርማል ነው፣ ምንም መብት ነው። ሚስት ናት እኮ ነው የሚባለው። አንተ ነው የሚያደላልቅ። አሁን ቀን በኋላ በኢየሱስም አብርሃም አንዴ በስማም አንዴ በኢየሱስም ምናምን አንዱን ያዝ እንጂ አንዱን ያዝ። በማርያም ምናምን አንዱን ያዙ። በዚህ አጋጣሚ ዩቲዩበሮች ማለት ነው 10 ጋር አትሩጡ ማለት ነው። በቃ ሄርሜላ ከዚህ በላይ ስማለች። እንኳን ሚስት ስማ፣ ሚስት እንደፈለገች ብታረግ መብቷ ነው፣ መብቷ ነው። ከማን ጋር እያዋልክ ነው? ማይሆን ቃላት እያወጣ ማይሆን ቃላት እያወጣ ሰማይ ከማን ጋር ይውላል? ከሴት አዳራ ጋር እየዋለ ነው እንደዚህ እንትን ያለው። ኧረ በጣም ነው የምትከብደው፣ ግን ችግር የለውም። ናሽ ሸከም ራሴን እችላለሁ። አንቺ ራስሽን ችለሽ ቁሚ ሩታ። እኔም ራሴን ችዬ ነው አለ ቁም። አንቺ ለራስሽ ቁሚ። በቃ ይሁን እንደዛ ቁሚ። ይሁን በቃ ቁሚ። እኔም እንደዚህ ቁሚ። አልቆምም። እንደዚህ ነው እኮ እንደው ፍልስስ ማለት ነው። ካሁን በኋላ ባሌ ነኝ እንደፈለኩ ነው። እንዴ ነው እንዴ ባልነትሽ የምታይሽ ነው። ግራ ነው የገባኝ። እኔ ድሮም ባሌ እንደሆንኩ ማንም እኮ ነው የለውም። አሁንም ብንወያይበት የሚቀየር ነገር የለም እኮ። አይዞህ እንደዚህ ጠንከር በል። ኪሎ ይጨምራል እንደገፋው በጣም እኔ እኮ ብዙ ላለመጨመር እንደውም ብዙ አልበላም ነበር እና ከበድኩ ደከመ። እንደውም ካሁን በኋላ የትም አልሄድም። እኔ እንደዚህ ደብሮኛል ብለህ ማን አውራኛለች እኮ የደበረኝ ነገር የለም እንጂ በቃ ለምን አውራኝ ታዲያ? ደብሮኛል ለምን የምትሄደው? የፈለገችው ነገር ሳታገኝ ለምን የምትሄደው? እንዳትሄጃት ሩታዬ፣ እንዳትሄጃት። እንደ ጨለል ብሎ ሲያብድ ድረስ በቃ እኔ ነኝ ያበርኩት ብሎ ሆስፒታል ሄዶ ሲመረመር ድረስ እንዳለቅ ማለት ነው። መጣች፣ ሴት አዳሯ መጣች። ቆይ ልኩስ እኔ ራሴ ከፍታለሁ። ኧረ እኔ ራሴ ነው የምከፍተው። ሲጀመር አንተ አትከፍትም። ካሁን በኋላ እኔ የፈለግከው ነገር አድርግልሃለሁ። ልቀቅኛት። ሴት አዳሯ መጣች። ምን ለብሳ እንደመጣች ታውቃላችሁ? ቆይ መጣ። ማን ነው? ይዋት ምን ትመስላለች? ደነዝ አይ እንዴ ደነጋሽ ይው ቁንጣ ለብሳ ነው የመጣችው። በዚህ አጋጣሚ አያችሁ አብርሃምን ለማማለል ቢያምርብሽ ምን አለበት? ሲጀምር ሴት ልጅ ላይ እኮ ቁንጣ አያምርም። እግዚአብሔር ነው ብላችሁ አያምርም። ቁንጣ አያምርባትም። ምንም አድርጊ ቢያምርም ከጉልበት ወደ ላይ ኦኬ፣ ከዚች ወደ ላይ እሱም ደግሞ የሆነ እንዴት ነው የሆነ ዋናውስ ምናምን ነው እንጂ እንደዚህ እንደ ወንድ ልጅ ቁንጣ ያምርብኛል ብላ ለብሳ የመጣችው አብርሃምን ለማማለል ነው። እርግጠኛ ነኝ። አሁን እንግዲህ ትጨልላለች። እንዴት እንደምታብድ እናያለን ማለት ነው። በቃ የአብርሃም ቡችሎች ቅጥል እህታችን በዚህ ሰሞን እያረካችን ነው። ደስ ብሎናል። ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ።